በጥልቁ ውቅያኖስ ጨለማ ውስጥ የሰው ልጅ አይን ሊደርስበት በማይችልበት ብርሃን በውሃው ግፊት ተረቶ በጠፋበት በዚያ የቀዘቀዘ ዓለም ውስጥ አንድ ግዙፍና አስፈሪ አውሬ አድብቶ ይጠብቃል። ይህ አውሬ ከስጋና ከደም የተሰራ አይደለም። ከብረት ከሲሊኮንና ከኒውክለር እሳት የተገነባ የሰው ልጅ የቴክኖሎጂ ጥበብ የመጨረሻ ውጤት ነው። በኦሃዮ ክፍል ሰርጓጅ መርከቦች ሆድ ውስጥ በዝምታ ተኝቶ ትዕዛዝ የሚጠባበቀው ይህ የጥፋት መቅሰፍት ስሙ ትራይደንት 2 ይባላል። ትራይደንት 2 ተራ ሚሳኤል አይደለም። እሱ የዓለም መጨረሻ መጀመሪያ፣ የሀያላን መንግስታት የመጨረሻው የቃል ኪዳን በትርና ማንም ሊያቆመ የማይችል የሰማይ ላይ መብረቅ ነው። አሜሪካ ይህንን መሳሪያ በውቅያኖስ ግርጌ የደበቀችው ለጉራ አይደለም። ማንም ሊያጠፋት የማይችል የበቀል እሳት እንዳላት ለዓለም ለማሳሰብ እንጂ። የዚህን ሚሳኤል አስፈሪነት ለመረዳት በመጀመሪያ ወደ ውቅያኖስ ጥልቀት መውረድ ይኖርብናል። በሺዎች የሚቆጠሩ ቶን የሚመዝን የውሃ ጫና በሚያደቅበት ቦታ የሰርጓጅ መርከብ እንደ መንፈስ ይንቀሳቀሳል። በውስጡ 24 ትራይደንት 2 ሚሳኤሎችን አዝሏል። እያንዳንዳቸው ሚሳኤሎች ደግሞ በውስጣቸው እስከ 8 የሚደርሱና በተለያዩ ከተሞች ላይ እንዲያርፉ የተነደፉ የኒውክለር አረሮችን ይዘዋል። ይህ ማለት አንዲት ሰርጓጅ መርከብ ብቻዋን መላውን አህጉር ወደ አመድነት የመቀየር አቅም አላት ማለት ነው። ትራይደንት 2 አሜሪካ ካሏት የኒውክለር መሳሪያዎች ሁሉ ይበልጥ የሚፈራውና ለጠላት እንቅልፍ የሚነሳው በዋነኝነት የማይታይ በመሆኑ ነው። በምድር ላይ ያሉ ሚሳኤሎች በሳተላይት ሊታዩ ይችላሉ። በሰማይ ላይ ያሉ ቦምብ ጣይ አውሮፕላኖች በራዳር ሊጠለፉ ይችላሉ። ትራይደንት 2 ግን በውቅያኖስ ውስጥ የት እንዳለ ማንም አያውቅም። ዛሬ በአትላንቲክ ውቅያኖስ የታየው መርከብ ነገ በፓሲፊክ ግርጌ ተደብቆ ሊገኝ ይችላል። ይህ አድብቶ የመጠበቅ ብቃት አሜሪካን በማንኛውም ሁኔታ ውስጥ ሆና አጸፋ የመመለስ ፍጹም ኃይል ሰጥቷታል። የዓለም ፖለቲካ ተበላሽቶ ታላላቅ ሀያላን በጦርነት ተያይዘው የመጀመሪያው የኒውክለር ቦምብ በአሜሪካ ምድር ላይ ወደቀ እንበል። ከተማዎቹ ቢጠፉ፣ የመንግስት መዋቅሮች ቢፈራርሱም በትራይደንት 2 የታጠቁት ሰርጓጅ መርከቦች ግን አሁንም በውቅያኖስ ግርጌ በሰላም ይንሳፋሉ። ትዕዛዙ ከዋይት ሃውስ ወይም ከአየር ላይ ካለ አዛዥ ማዕከል ሲደርሳቸው የአስፈሪ ሂደት ይጀምራል። ይህ ሂደት የሰው ልጅ ታሪክ የመጨረሻው ገጽ ሊሆን ይችላል። የሰርጓጅ መርከቡ ታንኮች በከፍተኛ ግፊት አየር ላይ ይለቀቃሉ። ሚሳኤሉን ከመርከቡ ሆድ ውስጥ ወደ ውሃ ይገፉታል። ትራይደንት 2 መጀመሪያ ውሃውን ሰንጥቆ ሲወጣ ሞተሩ አይቀጣጠልም። እሳቱ በውሃ ውስጥ ቢለቀቅ መርከቧን ሊያጠፋት ስለሚችል ሚሳኤሉ ልክ እንደ አሳ ነባሪ ወደ ላይ ተወርውሮ ውሃውን ጥሎ አየር ላይ ሲንሳፈፍ ነው የመጀመሪያ ደረጃ ሮኬት የሚቀጣጠለው። ያን ጊዜ ነው በውቅያኖስ መሃል ፀሐይ የወጣች የሚመስል ታላቅ ብርሃን የሚታየው። ትራይደንት 2 አንዴ አየር ላይ ከወጣ በኋላ የሚፈጥረው ፍጥነት አእምሮን የሚያደነዝዝ ነው። በሰከንድ 6 ኪሎ ሜትሮችን ይጓዛል። ይህ ማለት ድምፅ ከሚጓዝበት ፍጥነት በ24 እጥፍ ይፈጥናል ማለት ነው። ከባቢ አየርን ሰንጥቆ ወደ ጠፈር ይወጣል። በጠፈር ላይ ሆኖ ደግሞ የከዋክብትን አቀማመጥ በመመልከት የት መሄድ እንዳለበት ራሱን ያስተካክላል። ይህ ሚሳኤል የጂፒኤስ እርዳታ አያስፈልገውም። ጠላት ሳተላይቶችን ቢያጠፋ እንኳን ትራይደንት 2 በከዋክብት እየተመራ ኢላማውን በትክክል ያገኛል። እዚያ ከላይ ሆኖ ወደ ምድር ሲመለከት በውስጥ ያዘላቸው እነዚያ ትናንሽ የሞት መልእክተኞች ይለያያሉ። እያንዳንዳቸው እንደ ተወርዋሪ ኮከብ ወደ ተለያዩ ከተሞች ይወረወራሉ። የጠላት ሀገር የአየር መከላከያ ስርዓት አንዱን ቢመታ ሌሎቹ 7ቱ ግን መድረሳቸው አይቀሬ ነው። ይህ ነው ትራይደንት 2ን ማንም ሊያቆም የማይችል የመቅሰፍት በትር የሚያደርገው። የዓለም ሀያላን ሀገራት በተለይም ሩሲያና ቻይና ትራይደንት 2ን እንደ ትልቅ ስጋት የሚመለከቱት በቴክኖሎጂ ጥራት ብቻ አይደለም። አሜሪካ በየጊዜው በሚሳኤሉ ላይ የምታደርገው ማሻሻያ ለጠላት ሀገራት የአየር መከላከያ ጋሻ ክፍተቶችን ይፈጥራል። ትራይደንት 2 ኢላማው ላይ ሲያርፍ የሚኖረው ትክክለኛነትም አስደንጋጭ ነው። በሺዎች የሚቆጠሩ ኪሎ ሜትሮችን ተጉዞ በ1 ሜትር ልዩነት ውስጥ ሊያርፍ ይችላል። ይህ ማለት የጠላትን የምድር ስር ምሽጎች፣ የጦር አዛዦች መደበቂያዎችንና የሚሳኤል ማስወንጨፊያዎችን በአንድ ምት አመድ ያደርጋቸዋል ማለት ነው። ይህ መሳሪያ የጥፋት ሚዛን ተብሎ ይጠራል። ምክንያቱም እሱ እስካለ ድረስ ማንም ሀገር አሜሪካን በቀጥታ ለማጥቃት አይደፍርም። ጥቃቱን ብታሸንፍ እንኳን ከውቅያኖስ ግርጌ የሚወጣው ትራይደንት 2 ያንተን ሀገር ከካርታ ላይ እንደሚያጠፋት እርግጠኛ ነህ። ትራይደንት 2 የአሜሪካን ወታደራዊ ኃይል በዓለም ዙፋን ላይ ያስቀመጠ ሚስጥር ነው። የሚሳኤል
የተገነባው እንዲተኮስ ሳይሆን ጠላትን በፍርሃት እንዲቀዘቅዝ ለማድረግ ነው። ብትነካኝ ትጠፋለህ የሚለው የአሜሪካ መልእክት በትራይደንት 2 ነጭ ብረት ላይ ተጽፏል። እያንዳንዱ የሚሳኤሉ ብሎን፣ እያንዳንዱ የኤሌክትሮኒክስ መስመርና እያንዳንዱ የኒኩለር ቅንጣት የተሰራው ለፍጹም ገዳይነት ነው። የሰው ልጅ የፈጠረው እጅግ አጥፊውና አውዳሚ መሳሪያ ቢኖር ትራይደንት 2 ነው። እሱ ሰላምን የሚያስከብር ሳይሆን ጥፋትን የሚያዘገይ የፍርሃት ጋሻ ነው። በአሁኑ ሰዓትም እኛ ይህን በምንሰማበት ቅጽበት በሰማዩ ውቅያኖስ ግርጌ እነዚያ ሰርጓጅ መርከቦች በዝምታ እየዋኙ ነው። በውስጣቸው ያሉት ትራይደንት 2 ሚሳኤሎች እንደ ተቆጣ ዘንዶ አድብተዋል። አሜሪካ ይህንን ኃይል በእጇ ይዛ በዓለም ፖለቲካ ላይ የምትሰጠው ትዕዛዝ ክብደት አለው። ሩሲያ የራሷን ቡላቫ፣ ቻይና ደግሞ JL3 የተባሉ መሰል ሚሳኤሎችን ቢገነቡም ትራይደንት 2 ግን አሁንም በታማኝነትና በትክክለኛነት ረገድ የዓለም ቁንጮ ሆኖ ቀጥሏል። እሱ የሰው ልጅ ስልጣኔ በአንድ ደቂቃ ውስጥ ሊያጠፋ የሚችል የቴክኖሎጂ አውሬ ነው። ትራይደንት 2 ሚሳኤልን ልዩ የሚያደርገው ሌላው ባህሪው ሁለንተናዊነቱ ነው። የሚሳኤል ከየትኛውም የዓለም ውቅያኖስ ክፍል ሆኖ ማንኛውንም የጠላት ኢላማ መምታት ይችላል። የፈለገውን ያህል ጥልቅ የሆኑ የምድር ስር ምሽጎችን ሰንጥቆ የመግባት አቅም አለው። አሜሪካ ይህንን መሳሪያ የመጨረሻው አማራጭ ብላ ትጠራዋለች። ምክንያቱም ሁሉም ነገር ሲፈራርስ፣ ተስፋ ሲቆረጥና ዓለም በጨለማ ስትዋጥ ትራይደንት 2 የመጨረሻውን ቃል ይናገራል። ያ ቃል ደግሞ ጥፋት የሚል ነው። ለዚህ ነው ትራይደንት 2 በዓለም ላይ ማንም ሊገዳደሩ የማይችል አስፈሪ ኃይል የሆነው። እሱ የሰው ልጅ የፈጠረው እጅግ የላቀ ኢንጂነሪንግ ውጤት ቢሆንም የሰው ልጅን ህልውና ለማጥፋት የተዘጋጀ መቅሰፍት ነው። አሜሪካ በዚህ ሚሳኤል አማካኝነት በዓለም ላይ ያላትን ወታደራዊ የበላይነት አረጋግጣለች። ጠላቶቿ ትራይደንት 2ን ሲያስቡ የሚሰማቸው ስሜት አንድ ብቻ ነው፣ እሱም ፍርሃት። ምክንያቱም ከጥልቁ ውቅያኖስ የሚወጣውን ሞት መከላከል የሚችል ምንም አይነት ኃይል በዚህ ምድር ላይ ገና አልተፈጠረም። ትራይደንት 2 አሁንም በዝምታ ይጠብቃል። ያ ዝምታ ደግሞ ከማንኛውም ጩኸት በላይ ያስፈራል። የዚህ ሚሳኤል ምህንድስና ከሰው ልጅ አእምሮ በላይ ረቀቀ ይመስላል። እያንዳንዱ ትራይደንት 2 ሚሳኤል ወደ 44 ጫማ ርዝመት ያለው ሲሆን ክብደቱ ደግሞ ከ130 ሺህ ፓውንድ በላይ ነው። ይህንን ግዙፍ አካል በሰከንዶች ውስጥ ወደ ጠፈር መተኮስ የሚችል የሮኬት ሞተር አለው። ሚሳኤሉ በ3 ደረጃዎች የተከፋፈለ ሲሆን እያንዳንዱ ደረጃ ሲጠናቀቅና ነዳጁ ሲያልቅ ይለያያል። በመጨረሻም የሚቀረው ያ የአውቶቡስ ተብሎ የሚጠራው የጭንቅላት ክፍል ነው። ይህ ክፍል በጠፈር ላይ ሆኖ እነዚያን የኒውክለር አረሮች ልክ እንደ ተሳፋሪ በተለያዩ ቦታዎች ላይ ያወርዳቸዋል። እያንዳንዱ አረር ደግሞ ሂሮሺማ ላይ ከወደቀው ቦምብ በ10 እና በ20 እጥፍ የሚበልጥ አጥፊ ኃይል አለው። ይህ ማለት አንድ ትራይደንት 2 ሚሳኤል ብቻውን 10,000 ሂሮሺማዎችን በአንድ ጊዜ መፍጠር ይችላል ማለት ነው። የአሜሪካ የባህር ኃይል ጀነራሎች እንደሚሉት ትራይደንት 2 የማይሳሳት መሳሪያ ነው። ባለፉት 30 ዓመታት ውስጥ ከ170 በላይ የተሳኩ የሙከራ ተኩሶች ተካሂዶበታል። የአይነቱ አስተማማኝነቱ በዓለም ላይ ለየትኛው ሚሳኤል አልተሰጠም። ጠላት አሜሪካን ለማጥቃት በሚያስብበት ጊዜ ይህ 99 በመቶ አስተማማኝ የሆነው ሚሳኤል አጸፋውን እንደሚመልስበት ያውቃል። ይህ ዕውቀት ደግሞ ትልልቅ ጦርነቶች እንዳይነሱ የሚያደርግ የሰላም ዋስትና ሆኖ ያገለግላል። ነገር ግን ይህ ሰላም በሽብርና በፍርሃት ላይ የተመሰረተ ሰላም ነው። ትራይደንት 2ን ስናስብ የምናስበው ስለ ብረትና ስለ ነዳጅ ብቻ አይደለም። የምናስበው ስለ ሰው ልጅ ዕጣ ፈንታ ነው። ይህ መሳሪያ የሰው ልጅ ጥበብ ምን ያህል ሊልቅ እንደሚችል ያሳያል። በተመሳሳይ ጊዜ ደግሞ ያ ጥበብ ለጥፋት ሲውል ምን ያህል አስፈሪ እንደሚሆን ያስገነዝባል። ትራይደንት 2 በውቅያኖስ ግርጌ ተኝቶ የሚተነፍሰው የሞት ትንፋሽ የዓለምን ጂኦፖለቲካ እንደ ማዕበል ያናውጠዋል። አሜሪካ ይህን ሚሳኤል እስከ 2042 ዓመተ ምህረት ድረስ በአገልግሎት ላይ ለማቆየት አቅዳለች። ይህ ማለት ለሚቀጥሉት በርካታ አስርት ዓመታት ትራይደንት 2 የዓለም የበላይነት ምልክት ሆኖ ይቀጥላል። ትራይደንት 2 ተራ ስም አይደለም። እሱ የኃይል የጥፋትና የአይበገሬነት ትርጉም ነው። ጥልቁ ውቅያኖስ ይህንን ምስጢር ደብቆ ይዟል። ሰማዩ ደግሞ ይህንን መቅሰፍት ለመቀበል ሁልጊዜም ክፍት ነው። ትራይደንት 2 አሜሪካ የያዘችው የሳምሶን በትር፣ ዓለም የምትፈራው የዝምታ ገዳይ፣ የሰው ልጅ ስልጣኔ የመጨረሻው ዘበኛ። እሱ እስካለ ድረስ ዓለም ትንፋሿን ውጣ ትኖራለች። ምክንያቱም የትራይደንት 2 መነሳት ማለት የሁሉም ነገር ማብቂያ ማለት መሆኑን ማንም አይዘነጋውም። የዚህ ሚሳኤል አውዳሚነት ይበልጥ ግልጽ የሚያደርገው የሙቀት መጠኑ ነው። የኒውክለር አረሮች ወደ ምድር በሚመለሱበት ጊዜ በሚፈጥሩት ከፍተኛ ፍጥነት ምክንያት ከአየሩ ጋር ተጋጭጠው የሚፈጠረው ሙቀት ከፀሐይ ወለል ሙቀት ጋር የሚቀራረብ ነው። ያንም ሙቀት መቋቋም የሚችል ልዩ የካርቦን ሽፋን አላቸው። እነዚህ አረሮች ወደ ኢላማቸው ሲቃረቡ ምንም አይነት ድምፅ አይሰማም። ጠላት የሚያየው ሰማዩ በድንገት ሲቀደድና
10 የሚሆኑ ነጭ የብርሃን መስመሮች ወደ ከተማው ሲወርዱ ብቻ ነው። ያ ብርሃን መሬት ከነካ በኋላ ግን ምንም የሚተርፍ ነገር አይኖርም። ህንፃዎች እንደ አቧራ ይበተናሉ። ብረት እንደ ውሃ ይቀልጣል። ድንጋዮች ደግሞ ወደ ትነት ይቀየራሉ። ይህ ነው ትራይደንት 2 የሚያመጣው ፍጹም ጥፋት። አሜሪካ ይህን ሚሳኤል የምታመርትበትና የምታሻሽልበት ወጪ በቢሊዮን የሚቆጠር ዶላር ነው። ነገር ግን ለዋሽንግተን መሪዎች ይህ ወጪ ለነጻነታቸውና ለሀያልነታቸው የሚከፈል ዋጋ ነው። ትራይደንት 2 አሜሪካን የማትነካ አድርጓታል። የትኛውም አምባገነን ወይም ሀያል መንግስት ቢነሳ በመጀመሪያ የሚያስበው በውቅያኖስ ውስጥ ስለተደበቁት እነዚያ 24 ሚሳኤሎች ነው። የስልታዊ የበላይነት አሜሪካን በመካከለኛው ምስራቅ በአውሮፓና በኤስያ የምትሰጠውን ፖለቲካዊ ውሳኔ ማንም እንዳይቃወሙ ያደርጋል። በዓለም የጦርነት ታሪክ ውስጥ ብዙ ሚሳኤሎች መጥተው አልፈዋል። ቪቱ፣ ሻሃብ፣ DF-41 እና ሌሎችም ስማቸው ገዝፎ ነበር። ነገር ግን እንደ ትራይደንት 2 ለግማሽ ክፍለ ዘመን የዓለምን ጸጥታ ያስከበረና ያስፈራ መሳሪያ የለም። እሱ የብረትና የጥበብ ጋብቻ ውጤት ነው። እሱ የሰው ልጅ የፍርሃትና የጥበቃ ፍላጎት መገለጫ ነው። ትራይደንት 2 በውቅያኖስ ግርጌ ሆኖ ዓለምን በጥንቃቄ ይመለከታል። እሱ የሰው ልጅ ፈጣሪም አጥፊም ሊሆን እንደሚችል ማሳሰቢያ ነው። ትራይደንት 2 መፍራት ያለብን ስለሚገድል ብቻ አይደለም። እሱ የሰው ልጅን አጠቃላይ ታሪክ በአንድ ጀንበር የመደምሰስ አቅም ስላለው እንጂ። ያ በውቅያኖስ ግርጌ የሚንቀሳቀሰው ብረት የሁላችንንም የነገ ዕጣ ፈንታ በእጁ ይዟል። ትራይደንት 2 የጥልቁ ውቅያኖስ ንጉሥ፣ የሰማዩ ገዢ፣ የዓለም አስፈሪው የጥፋት በትር። እሱ በዝምታ አድብቷል፣ እኛም በዝምታ እንድኖር አስገድዶናል። ይህ የእውነተኛ ኃይል ትርጉም። ትራይደንት 2 ማንም የማይድንበት፣ ማንም የማያመልጥበት የፍርድ ቀን መቅሰፍት። ይህ በውቅያኖስ ግርጌ የታመቀው ኃይል ግን ዝም ብሎ የተቀመጠ የብረት ክምችት አይደለም። እያንዳንዱ ሰከንድ፣ እያንዳንዱ ደቂቃ በትክክለኛ የሂሳብ ስሌትና በረቂቅ የቴክኖሎጂ ቁጥጥር የታጀበ ነው። ትራይደንት 2 የሚኖርበት የሰርጓጅ መርከብ ዓለም ራሱን የቻለ የተለየ ግዛት ነው። መርከቧ ለወራት ያህል ወደ ላይ ሳትወጣ የፀሐይን ብርሃን ሳታይና ከውጭ ዓለም ጋር ምንም አይነት ግንኙነት ሳታደርግ በጥልቁ ውሃ ውስጥ መቆየት ትችላለች። እዚያ ውስጥ ያሉት ከ150 በላይ የሚሆኑ ወታደሮችና መሐንዲሶች የሚጠብቁት አንድ ነገር ብቻ ነው፣ ያቺን የፍርድ ቀን ትዕዛዝ። ያ ትዕዛዝ ደግሞ ከዋሽንግተን ዲሲ የሚመጣው በተራ የሬዲዮ ሞገድ አይደለም። ውሃው እጅግ ጥልቅ ከመሆኑ የተነሳ መደበኛ የሬዲዮ ሞገዶች ሊሰነጥቁት አይችሉም። ለዚህም ሲባል አሜሪካ ELF የተባለና በመላው ምድር ላይ የሚጓዝ እጅግ ረቂቅ የሞገድ ስርዓት ትጠቀማለች። የሞገድ በውቅያኖስ ግርጌ ለሚገኙት ገዳይ መርከቦች ትዕዛዝ ሲያስተላልፍ ትራይደንት 2 ከእንቅልፉ ይነቃል። ትራይደንት 2 አንዴ ከተተኮሰ በኋላ ያለው ጉዞ የሰው ልጅን የማሰብ አቅም የሚፈታተን ነው። ሚሳኤሉ ከውሃ ወጥቶ አየሩን ሲሰነጥቅ በውስጥ ያለው የናቪጌሽን ስርዓት በሰከንድ የከዋክብትን ካርታ ያነባል። MK6 የተባለው ይህ ስርዓት ሚሳኤሉ በጠፈር ላይ በየትኛውም አቅጣጫና በምን አይነት ፍጥነት እየተጓዘ እንደሆነ በከፍተኛነት ይቆጣጠራል። ትራይደንት 2 የጂፒኤስ ሳተላይቶች ቢመቱ ወይም የጠላት የኤሌክትሮኒክስ መሳሪያዎች ግንኙነቱን ቢያውኩት እንኳን ከጥንት ጀምሮ የሰው ልጅ ሲመራባቸው በኖሩት በከዋክብት ብርሃን ተመርቶ ኢላማውን አያጣውም። ይህ የጥንታዊ ጥበብና የዘመናዊ ቴክኖሎጂ ጋብቻ ትራይደንት 2ን ማንም ሊያታልለው ወይም ሊያመክኑ የማይችል ልባም ገዳይ ያደርገዋል። በውስጡ የያዛቸው እነዚያ የሞት ፍሬዎች አረሮች ደግሞ እጅግ አስፈሪ የሆነ የመበተን ጥበብ አላቸው። MIRV የሚባለው ይህ ቴክኖሎጂ አንዱ ሚሳኤል በተለያዩ አቅጣጫዎች የሚገኙ 10 ከተማዎችን በአንድ ጊዜ እንዲያጠፋ ያስችለዋል። አንድ ትራይደንት 2 ሚሳኤል ከጠፈር ላይ ሆኖ 8 አረሮችን ይለቃል። አንደኛው አረር ወደ ምስራቅ፣ ሁለተኛው ወደ ምዕራብ፣ ሶስተኛው ደግሞ ወደ መካከለኛ የሀገሪቱ ክፍል ይወረወራሉ። የጠላት ሀገር የአየር መከላከያ ስርዓት የትኛውን መምታት እንዳለበት ግራ ይጋባል። አንዱን ቢመታ እንኳን ሌሎቹ 7ቱ የጥፋት መልእክተኞች በሰከንዶች ልዩነቱ ውስጥ ምድርን ያደዷታል። የመሳሪያ የተፈጠረው ለውጊያ ሳይሆን ለፍጹም መደምሰስ መሆኑን የሚያረጋግጠው ይህ መንጋ ጥቃት ነው። ትራይደንት 2 የአሜሪካን የኒውክሌር 3 ማዕዘን ብቸኛና እጅግ አስተማማኝ ምሰሶ ያደርገዋል። በምድር ላይ ያሉ የሚሳኤል ጉድጓዶች በቀላሉ ሊጠቁ ይችላሉ። የአየር ላይ ቦምብ ጣይ አውሮፕላኖች ገና ሳይደርሱ ሊመቱ ይችላሉ። ትራይደንት 2 ግን በውቅያኖስ ሆድ ስለተሸሸገ ጠላት አሜሪካን ለመምታት በሚያስብበት ጊዜ መጀመሪያ እነዚያን ሰርጓጅ መርከቦች እንዴት ላጥፋቸው ብሎ ይጠይቃል። መልሱ ግን አትችልም የሚል ነው። ምክንያቱም እነዚያ መርከቦች በመላው ዓለም ውቅያኖሶች ውስጥ ተበታትነው ይገኛሉ። ይህ ነው አሜሪካን በዓለም ፊት ማንም የማይደፍራት ሀያል ያደረጋት። የትራይደንት 2 መኖር ብቻ ሀያላን ሀገራት በጠረጴዛ ዙሪያ ተቀምጠው በዲፕሎማሲ እንዲነጋገሩ ያስገድዳቸዋል። ምክንያቱም የትራይደንት 2 በቀል
መጨረሻ የሌለው ጥፋት መሆኑን በሚገባ ያውቁታል። የዚህ ሚሳኤል ዕድሜም ሌላው የሚደንቅ ጉዳይ ነው። ትራይደንት 2 ለመጀመሪያ ጊዜ ወደ ስራ ከገባ 10 ዓመታት ቢያልፉም አሜሪካ ግን D5LA በተባለው ፕሮጀክት አማካኝነት ሚሳኤሉን ለሚቀጥሉት 20ና 30 ዓመታት እንዲያገለግል አድርጋ አሻሽለዋለች። በውስጡ ያሉትን የኮምፒውተር ቦርዶች፣ የሞተር ክፍሎችና የቀለም ቅባቱን ሳይቀር በዘመናዊ ቴክኖሎጂ ቀይረዋለች። ይህ ማለት የትራይደንት 2 ግርማ ሞገስና አስፈሪነት ከጊዜ ጋር አይደበዝዝም፣ ይልቁንም ይበልጥ እየረቀቀና እየከፋ ይሄዳል። አዲሱ ትውልድ በቴክኖሎጂ ዓለም ውስጥ ቢመላለስም በውቅያኖስ ግርጌ ያለው የአይድሮ አውሬ ግን አሁንም በዘመናዊ ጥፍሮቹ ዓለምን እንደያዘ ነው። ትራይደንት 2 የሚተኮስበት ያ የሰከንድ ቅጽበት ደግሞ የወታደራዊ ጥበብ ቁንጮ ነው። ሚሳኤሉ ከመርከብ ወጥቶ ውሃውን ሰንጥቆ ሲወጣ የሚፈጠረው ግፊት በአካባቢ ያለውን ውሃ ወደ ትነት ይቀይረዋል። የሮኬቱ ሞተር በአየር ላይ ሲቀጣጠል የሚፈጠረው ድምፅና ንዝረት በውቅያኖስ ላይ ያሉ አሳ አጥማጆች ወይም መርከቦች በሺዎች የሚቆጠሩ ማይሎች ርቆ ቢገኙ እንኳን ሊሰሙ ይችላሉ። ያ በሰማይ ላይ የሚታየው ነጭ ጭስና የእሳት ነበልባል ለጠላት ሀገር የመጨረሻው መርዶ ነው። ምክንያቱም ትራይደንት 2 አንዴ ከተተኮሰ በኋላ ወደ ኋላ መመለስ ወይም ማቆም አይቻልም። እሱ እንደተወረወረ ቀስት ሳይሆን እንደታዘዘ መቅሰፍት ነው የሚጓዘው።